It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሌላኛው ጉዳያችን የሚሆነው አሁንም 1-2-3 ጉዳዮችን እናነሳለን በዚሁ ሰዓት ላይ። የመጀመሪያው ጉዳያችን የሚሆነው ማንቸስተር ዩናይትድን በተመለከተ ከክለቡ ከፊል ባለቤት ከሰር ጂም ራትክሊፍ ተሰጠ የተባለውን ትዕዛዝ በተመለከተ ነው። ሰር ጂም ራትክሊፍ ማንቸስተር ዩናይትድ ቤት ውስጥ እንግዲህ ትልቅ ኮሚትመንት አላቸው። የማንቸስተር ዩናይትድን መሻሻል አዘውትረው ይፈልጋሉ። የሰውየው ማንቸስተር ዩናይትድን ወደ ትልቅ ደረጃ የመመለስ ፍላጎት ደግሞ እንዲሳካ የተለያዩ ዘዴዎችን በመጠቀም እነዚህን ዘዴዎች እንዲሰሩ እንዲያዋጡ በማድረግ ማንቸስተር ዩናይትድን በድጋሚ ታላቅ ማድረግ፣ የፕሪሚየር ሊግን ዋንጫ የሚያሸንፍ፣ በአውሮፓ የውድድር መድረክ ላይ በተደጋጋሚ የሚሳተፍ ብቻ ሳይሆን ተሳትፎም ዋንጫዎችን የሚያሸንፍ እንዲሆን ለማድረግ ይሰራሉ። ለዚህ የተለያዩ እርምጃዎችን ሲወስዱ ቆይተዋል። ሲወስዷቸው ከነበሩ እርምጃዎች መካከል አንደኛው ማንቸስተር ዩናይትድ በወጪ አወጣጥ ረገድ የነበረውን ነገር ማስተካከል አለብን ብለው በጣም ብዙ እርምጃዎችን ሲወስዱ ነበረ። ኦፍኮርስ የወሰዷቸው እርምጃዎች በሙሉ ፖፑላር ነበሩ ማለት አይቻልም። ሁሉም ተወዳጅ ውሳኔዎች ነበሩ ብሎ አፍን ሞልቶ መናገር በጭራሽ አይቻልም። የሚቻል ነገር ቢኖር ወስደዋቸዋል እርምጃዎቻቸውን፣ አምነውባቸዋል። እነሱ ይሁን ያሏቸውን መደረግ አለበት ያሉትን ነገር አድርገዋል። እነዚህን መደረግ አለበት ያሉትን ነገር በሙሉ አድርገው ግን የማንቸስተር ዩናይትድ ደጋፊዎች ለምሳሌ የአሰልጣኝ ሰር አሌክስ ፈርጉሰንን የአምባሳደርነት ሚና ወይም ሮል እንዲቋረጥ ማድረግና ለፈርጉሰን የሚከፈለው ገንዘብ ማንቸስተር ዩናይትድ ሊያወጣው የሚገባ አይደለም ብለው ማስቀረታቸው ዝነኛ ካልነበሩ ውሳኔዎቻቸው መካከል ናቸው። በጣም በርካታ ወደ 450 የሚደርሱ ሰራተኞች እንዲሰናበቱ ተደርገዋል። ለእነዚህ ሰራተኞች የሚከፈል ወጪ እንዲቀንስ ተደርገዋል። ማንቸስተር ዩናይትድ ቤት ውስጥ የነበረው የሰራተኞች ምገባ እንዲቋረጥ ተደርጓል። በጣም ብዙ ወጪ የሚቀንሱ ነገሮችን አድርገዋል ሰር ጂም ራትክሊፍ እና ኦማር በራድ። ይህንን ማድረጋቸው ማንቸስተር ዩናይትድን ፋይናንሻሊ እንዲረጋጋ አድርጎታል ይላል የእነሱ የራሳቸው ሪፖርት። ይሄ አንድ ጉዳይ ነው። ስለዚህ ማንቸስተር ዩናይትድ ፋይናንሻሊ ችግር ውስጥ ነው ያለው። ከችግር ውስጥ እንድንወጣ አወጣጣችን ላይ ማስተካከያዎችን ማድረግ መቻል አለብን። ገንዘብ እንዴት እናውጣ፣ ገንዘብ እንዴት ይሰብሰብ፣ የተሰበሰበውን ገንዘብ እንዴት በጥንቃቄ ጥቅም ላይ እና አገልግሎት ላይ እናውለው የሚለውን ነገር ደጋግመው ያነሳሉ። ሁለተኛው ጉዳይ ከተጫዋቾች ዝውውር ጋር የሚያያዘው ነው። ማንቸስተር ዩናይትድ ከ2013 የፈርጉሰን ጡረታ መውጣት በኋላ በዝውውር ልክ አልነበረም። ብዙ ልክ ያልሆኑ ነገሮች ተከስተዋል። አንድ የሚገዛቸውን ተጫዋቾች የሚገዛበት ዋጋ፣ እነዚህ ተጫዋቾች ለማንቸስተር ዩናይትድ የሚሰጡት አገልግሎት፣ ከተጫዋቾቹ ጋር መለያየት ሲፈልግ መሸኘት እንኳን ከባድ እንዲሆን የሚያደርግበት የደሞዝ ስምምነት ማንቸስተር ዩናይትድን ግራጁዋሊ አሁን የምናየው መዳከም ውስጥ እንዲገባ አድርጎታል። ምንም ጥርጥር የለውም። ማንንም መሸኘት ለማንቸስተር ዩናይትድ ከባድ ነበር። ማንንም መሸኘት ቀላል ሆኖለት አያውቅም። ለምን ብንል ማንቸስተር ዩናይትድ የሚያስፈርምበት ዋጋ በጣም ውድ ነው። ለምን ብንል ተጫዋቾቹ ለማንቸስተር ዩናይትድ ሲፈርሙ የሚፈርሙት ውል ላይ የሚቀመጠው ሳምንታዊ ደሞዛቸው በጣም ከፍ ያለ ነው። ስለዚህ ይህንን ከፍ ያለ ደሞዝ ይህንን ለተጫዋቾቹ ማንቸስተር ዩናይትድ የገባውን ኮሚትመንት
አቋርጦ ይህንን የኔ ይሁን ብሎ የሚወስድ ሌላ ክለብ ማግኘት በጣም ከባድ፣ በጣም አስቸጋሪ ነው የሚሆነው በጣም። ስለሆነም ማንቸስተር ዩናይትድ ፋይናንሻሊ እየተጎዳ መጥቷል። ሲሸጥ ይረክስበታል፣ ሲገዛ ውድ ነው። እንደመጡ መውጣት የሚፈልጉ ተጫዋቾች አሉ። ስለዚህ ማንቸስተር ዩናይትድን አልመስል ሲለን ቆይቷል። አሁን ከረጅም ጊዜ በኋላ ማንቸስተር ዩናይትድ ክረምት ላይ በፈጸማቸው ዝውውሮች የማንቸስተር ዩናይትድ ሰዎች ደስተኛ ናቸው። የማንቸስተር ዩናይትድ ደጋፊዎች ደስተኞች ናቸው። የማንቸስተር ዩናይትድ ጉዳይ ላይ ሀሳብ የሚሰጡ ሰዎችም ስለተሳካው ዝውውር ያወራሉ። ምን ማለት ነው ይሄ? ብሪያን ኤምቤሞን ማለት ነው፣ ማቲያስ ኩኛን ማለት ነው፣ ሴኒ ላሜንስን ማለት ነው። እንደዚሁም ደግሞ ቤንጃሚን ሼሽኮን። እነዚህ ተጫዋቾች ከመፈረማቸው በፊት በ2024/25 የውድድር ዓመት ምን ሆነ ስንል ማንቸስተር ዩናይትድ ተጋጣሚዎቹ ላይ የሚያገባቸው የጎሎች ብዛት አነሰ። በዚህም ምክንያት ምነካዋል። ስለዚህ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ በነበረበት ጊዜ አንዱ መስራት የሚጠበቅብን ስራ፣ ማከናወን የሚጠበቅብን ተግባር ማንቸስተር ዩናይትድ የፊት መስመሩን እንዲያጠናክር ነው አለና የክረምት ዋነኛው የዩናይትድ ታርጌት ፊት መስመር ላይ መስራት ነው አለ። አሁን ያልናቸው ተጫዋቾች ወደ ማንቸስተር ዩናይትድ ተጫዋችነት ተቀየሩ። ለእነዚህ ተጫዋቾች የተገባው የደሞዝ ኮሚትመንት ከዚህ በፊቱ አንጻር ውድ ነው፣ የተጋነነ ነው ምናምን የሚባል አይደል። ከእድሜ አንጻር ተቀራራቢ እድሜ ላይ ያሉ ተጫዋቾች ናቸው ማንቸስተር ዩናይትድን እንዲቀላቀሉ የተደረገ። ፕራክቲካሊ ምን ተለወጠ ያልን እንደሆነ ማንቸስተር ዩናይትድ ተጋጣሚዎቹ ላይ የሚያገባው የጎል ብዛት በሊጉ ቶፕ ደረጃ ላይ ከሚገኙ ክለቦች ጋር የሚነጻጸር፣ አንዳንዶቹንም የሚበልጥ ሆነ። ማንቸስተር ዩናይትድ ተጋጣሚዎቹ ላይ ባገባው ጎል ግፋ ቢል በአርሰናልና በማንቸስተር ሲቲ ቢበለጥ ነው እንጂ ሌሎቹን ይበልጣል። በሚያደርጋቸው የግብ ሙከራዎች፣ በሚፈጥራቸው ኤክስጂዎች፣ በሚፈጥራቸው የግብ ዕድሎች የማንቸስተር ዩናይትድ ተጫዋቾችም ማንቸስተር ዩናይትድም ላይ ነው። አምናስ ብንል ማንቸስተር ዩናይትድ ተጋጣሚዎቹ ላይ ባገባው የጎል ብዛት የሚበልጠው በወራጅ ቀጠና ያሉትን ሁለቱን ክለቦች ብቻ ነው እየተባለ ነበር እኮ ሲነገረን የነበረው። ይሄ ፕራክቲካል መሻሻል ይባላል። የተግባር መለወጥ፣ የተግባር ማደግ፣ መጨመር ማለት ይሄ ነው። አሁን ይሄንን ማድረግ የቻለ ማንቸስተር ዩናይትድ ይሄንን ጉብዝና የሚቀጥለው መጪው ክረምት ይሄ ውድድር ዓመት ካበቃ በኋላ አሁን ችግሬ መፍትሄ የሚፈልገው ትኩረቴን የሚፈልገው ጉዳይ ያለው መሀል ክፍል ላይ ነው አለና ደግሞ ተነስ። መሀል ክፍል ላይ ለምን አለ ስንል መሀል ክፍል ላይ እጥረት ስላለ አሁን ካሪክ ከያዘው በኋላ በማንቸስተር ዩናይትድ ቤት መሀል ክፍል ላይ ያለው ነገር ጥሩ ነው፣ ቆንጆ ነው። በኮቢ ሜይኖ እና በካዚሜሮ መካከል ያለው ነገር ማንቸስተር ዩናይትድን መሀል ላይ የተሻለ እንዲሆን አድርጎታል። ነገር ግን ካዚሜሮ ከማንቸስተር ዩናይትድ ጋር አይቀጥልም። ነገር ግን ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር ስለመቀጠሉ የምናውቀው ነገር የለም። ለኮቢ ሜይኖ እድል መሰጠቱ ማንቸስተር ዩናይትድ ቤት መሀል ክፍል ላይ የተሻለ ነገር መልሶ እንድናይ ብልጫ እንዳይወሰድበት የቀረን መሀል ክፍሉ ነው እንጂ የሚባል የቁጭት አይነት ነገር እንዳይነገር አድርጎ ይሆናል። ነገር ግን ዘላቂ እንዳልሆነ ሁላችንም እናውቃለን። በሁለት ምክንያት፣ አንድ ተጫዋቾቹ ከክለቡ ጋር ስለሚለያዩ፣ ሁለት ኤጅድ ናቸው። የ2025/26 አገልግሎታቸውን በ2026/27 ኤክስፔክት ማድረግ ስለማይቻል እድሜ መጨመር የሚባል ነገር ስላለ እግር ስለሚከዳ ጉልበት ስለማይቀጥል የካዚሜሮ ደግሞ ኦፊሻሊ ከማንቸስተር ዩናይትድ ጋር አልቀጥልም ስላለ፣ ስለዚህ ማንቸስተር ዩናይትድ ምን ያድርግ ሲባል በክረምትም ሞክሮት ነበረ። በክረምት ሞክሮት የነበረው ነገር ምንድነው? መሀል ክፍሉ ለማጠናከር በዋናነት ካርሎስ ባሌባን የማንቸስተር ዩናይትድ ተጫዋች ለማድረግ ተለፍቷል፣ ብዙ ተሰርቷል። ይሄ የተሰራው ስራ ግን ተጫዋቹም የፈለገ ቢሆን ተጫዋቹም ማንቸስተር ዩናይትድን ለመቀላቀል ቋምጦ ነበረ የሚባል ነገር የሰማንም እንኳን ቢሆን ማንቸስተር ዩናይትድ
አላሳካውም። ለምን ያል እንደሆነ ብራይተን ኤንድ ሆቭ አልቢዮን ለዚህ ተጫዋች ዝውውር ያቀረበው ጥያቄ እጅግ የተጋነነ ነው። የመጨረሻ የሚባሉትን ጥረቶች ግን ማንቸስተር ዩናይትድ አድርጓል። ጉጉቱ፣ ተስፋው ትልቅ ነበረ። ከዛ በኋላ ማንቸስተር ዩናይትድ ፍላጎቶች ጨመረ እንጂ ፍላጎት አልተወም ወይ ፍላጎት አልቀየረም። ፍላጎት ጨመረ ስንል ምን ማለታችን ነው? አደም ዋርተን አለ ከክሪስታል ፓላስ፣ ኤሊየት አንደርሰን አለ። አሁን የማንቸስተር ዩናይትድ ሰዎች አፍ ላይ በተደጋጋሚ የሚመላለሰው ስም ኤሊየት አንደርሰን። ኤሊየት አንደርሰን ትክክለኛው የማንቸስተር ዩናይትድ ቀጣዩ ምርጡ የመሃል ሜዳ ተጫዋች እንዲሆን የማሰብ አስበው የመስራት እዛ ላይ ትኩረት የማድረግ ስራ እየተሰራ ነው ያለ። አሁን ግን እንደገና ሌላ የእብደት የሚመስል ለማመን ትንሽ የሚያለፋ የምራችሁን ነው እንዴ የሚያስብል ዜና ትላንትና ተሰማ። ማካሊስተር በማንቸስተር ዩናይትድ የምኞት ዝርዝር ውስጥ አለ የሚል። ማካሊስተር አርጀንቲናዊ የመሃል ሜዳ ተጫዋች በተጫዋችነት የሊቨርፑል ነው። በእንግሊዝ ፕሪሚየር ሊግ በጉብዝና የሚጠራ ነው። የዘንድሮ የውድድር ዓመት ላይ የሚሰነዘሩ ትችቶች አሉ። በእሱና በአርነ ስሎት መካከል ያለው ነገር የሞቀ በረድ ነው። እሱ ብዙ ደስታ እያጣ ደስታ እየጎደለበት ነው የሚሉ መረጃዎች ይወጣሉ። መሀል ክፍሉን ማጠናከር ሲያጠናክር ትኩስ ጉልበት፣ ትኩስ አቅም፣ የረጅም ጊዜ እቅድ ምናምን ብሎ መስራት ብቻ ሳይሆን ኤክስፒሪየንስንም በቡድን ውስጥ ማካተት ይፈልጋል የተባለው ማንቸስተር ዩናይትድ ለዛ ነው የማካሊስተር ስም አብሮት እንዲነሳ እያደረገ ያለው። ለእኔ ይህም ሁለት ጉዳዮች ናቸው ስንል፣ አንድ ቅድም ለየርገን ክሎፕ ያልነውን ነገር ከማለት ውጪ አማራጭ የለንም። እውነት አንድ የሊቨርፑል ተጫዋች ማካሊስተር የሚባል በቀጥታ ከአንፊልድ ወደ ኦልድ ትራፎርድ ይሄዳል ወይ? ሁለቱ ክለቦች በቀጥታ ተጫዋችን ተገበያይተው የሚያውቁት መቼ ነው? ማንን ነው? እንዴት ነበር በሁለቱ ክለቦች መካከል የነበረ ተጫዋቾችን የመገበያየት ጥረት ፉርሽ የሆነው መቼ ነው? ማንን ነው ብለን ብንጠይቅ እኮ የምናገኛቸው የምንጠራቸው ስሞች አሉ። በእንግሊዝ እግር ኳስ ውስጥ በጣም ትልቅ ተቀናቃኝነት አለ፣ ራይቫለሪ አለ ምናምን ከምንልባቸው ክለቦች መካከል አንደኛው ዩናይትድ እና ሊቨርፑል ናቸው። ሊቨርፑልና ዩናይትድን ምን እንዲህ ያደረጋቸው ያን እንደሆነ ከኢንዱስትሪው ዘመን ጀምሮ የሚነሳ የኢኮኖሚ ጥያቄ የማንቸስተር ሰዎችን የሊቨርፑል ሰዎች እንዴት ያዩዋቸዋል? አንዱ የወደብ ከተማ ነው፣ አንዱ የምርት ከተማ ነው። አንዱ የነበረውን ነገር ሌላው ማድረግ ሲጀምር እኛን እንጀራ ሳጣህን ነው ዋናው ጥያቄ። ስለዚህ የሊቨርፑል ከተማ ሰዎች ከቤተሰቦቻቸው ርቀው ሄደው ስራ ለመስራት ተገደዱ። እንዲህ ላለው የቤተሰብ መራራቅ ማንቸስተር ከተማ ውስጥ የተገነባው ማስተላለፊያ ትልቅ አስተዋጽኦ አለው። እዛ ላይ የማንቸስተር ዩናይትድ ሰዎች እና የማንቸስተር ዩናይትድ አሁን ቸስቱ ላይ ምናምን ያለው ነገር ላይ ያሉት ነገሮች በሙሉ ለሊቨርፑል ደጋፊዎች በበጎ የሚታይ አይደለም። አሳጥታችሁናል የሆነን ጥቅም ነው ትልቁ ቁርሻቸው ከእግር ኳስ ውጭ ያለው። ሁለተኛው ምክንያት እግር ኳስ በእንግሊዝ እግር ኳስ ውስጥ በጣም ሰክሰስፉል የሚባሉ ክለቦችን ጥሩ ብንባል ማንቸስተር ዩናይትድንና ሊቨርፑልን ነው የምናነሳ። የሊጉን ዋንጫ ብዙ ጊዜ ያሸነፉ እነሱ ናቸው። ለሀያልነት ይፎካከራሉ። በአውሮፓ መድመቅና በትልቅ ስም መጠራት ይፈልጋሉ። ለሀያልነት ይፎካከራሉ። ስለዚህ ሁለቱ በጣም ስኬታማ የሆኑ ክለቦች በመሆናቸው ለስኬት የሚያደርጉት ፉክክር የእርስ በርስ ግንኙነታቸውን መልካም አያደርገውም። አንዱ የሌላውን የብልጫ ዘመን ለማምጣት አይተባበርም ማለት ነው። በሌላ አነጋገር ይሄ ከተገለጠባቸው አጋጣሚዎች መካከል አንደኛው የተጫዋቾች ዝውውር
እርስ በርሳቸው የማከናወን ባህላቸው በቀጥታ አንድ ተጫዋች ከሊቨርፑል ወጥቶ ማንቸስተር ዩናይትድን ከማንቸስተር ዩናይትድ ወጥቶ ሊቨርፑልን የሚቀላቀልበት እድል በጣም ጠባብ ነው፣ ለየለም የቀረበ ነው። ስለዚህ እኔ ማስታውሰው ለምሳሌ እናንተ የምታስታውሱትን ብትጽፉ በጣም ደስ ይለኛል። የጋብርኤል ሄንዜ ነው። ጋብርኤል ሄንዜ የማንቸስተር ዩናይትድ ተጫዋች ነው። ጋብርኤል ሄንዜ መጨረሻ ላይ ከአሰልጣኝ ሰር አሌክስ ፈርጉሰን ጋር ለመስማማት ተቸገረ። በአጠቃላይ ከማንቸስተር ዩናይትድ ጋር ደስተኛ ሆኖ መቀጠል አልቻለም። ስለዚህ የመውጣት ፍላጎት አለው። በመውጣት ፍላጎቱ ላይ መቆም አልፈለጉ ማንቸስተር ዩናይትዶች። ሂድ ይቅና አሉት። ይህንን የመውጣት ፈቃድ ከሰጡት በኋላ ግን ወደ ሊቨርፑል አማተረ። ፈቃዱ ከተሰጠው ብሎ ደግሞ ሊቨርፑልም ሰፋል። የዛን ሰዓት ላይ ስርዓት ትይዛለህ አሉ አሰልጣኝ ሰር አሌክስ ፈርጉሰን። በእኔ መቃብር ላይ ነው የሚሆነዋል። አንተ ከኦልድ ትራፎርድ ወጥተህ ከማንቸስተር ዩናይትድ ወጥተህ በቀጥታ ወደ ሊቨርፑል ተጫዋችነት የምትዘዋወርበት ምንም አይነት እድል የለም አሉ። ቢሞከር ቢለፋ የተፈለገውን ላድረግ ቢል ሊቨርፑል የራስ ጉዳይ ነው። ስለዚህ ጋብርኤል ሄንዜ እንደማይሆን አወቀ። ወደ ላሊጋው ሄደ፣ ሪያል ማድሪድን ተቀላቀለ። እሱ ይቻላል ለፈርጉሰን ምንም ችግር የለ። ሌላ ቀይ ማሊያ ያውም የሊቨርፑልን መልበስ ብቻ ነው የሚከለከለው። ስለዚህ ፈረንጆቹ ምን ብለው ያስቀምጡታል? የሊቨርፑልንና የማንቸስተር ዩናይትድን ተጫዋቾችን የመገበያየት እድል ኢትስ ኤክስትሪምሊ ሬር ፎር ፕሌየርስ ቱ ትራንስፈር ፍሮም ዩናይትድ ቱ ሊቨርፑል ኦር ቫይስ ቨርሳ ይላል። ከማንቸስተር ዩናይትድ ወደ ሊቨርፑል፣ ከሊቨርፑል ወደ ማንቸስተር ዩናይትድ የተጫዋቾች በቀጥታ የመዘዋወር እድል ሬር ነው፣ በጣም አልፎ አልፎ የሚያጋጥም ኤክሰፕሽናል በሆነ ኬዝ ሊፈጠር የሚችል ነው። ይሄ ኤክሰፕሽናል ኬዝ በማካሊስተር ላይ የማጋጠም እድሉ ምን ያህል ነው ስንል ለእኔ ኒር ቱ ዜሮ ነው። ለምን ሬር ነው ካልን እና በዚህ በሁለቱ ግንኙነት ባህሪ ምንስማማ ከሆነ ሊያጋጥም የሚችለው በምን አይነት ኮንዲሽን ነው ስንል ለምሳሌ ተጫዋቹ ውሉን የጨረሰ እንደሆነ ክለቡ በተጫዋቹ ላይ ምንም ቁጥጥር በሌለው ጊዜ ለደጋፊዎች ስሜት በሊቨርፑል ቤት ለነበረው ቆይታ በቆይታው ወቅት ለሰራቸው ስራዎች ላሳካቸው ስኬቱ ለፈጠረለት ቦንድ ከሊቨርፑል ደጋፊዎች ጋር ግዴለሽ ከሆነ የሊቨርፑልን ፈቃድ ሳይጠይቅ አስሎንጋስ ጥሩ ኦፈር ከማንቸስተር ዩናይትድ ካገኘው ብሎ ሊሄድ ይችላል። ሊቨርፑል ይህንን ማድረግ አይችልም፣ ማስቀረት። ማንቸስተር ዩናይትድም ጋር ቢሆን ይሄ ነገር የተፈጠረው አይቻልም። የተጫዋቹ ጉዳይ ነው የሚወስነው። በአብዛኛው አንደር ኖርማል ሰርከምስታንስ ግን አንድ ተጫዋች ማንቸስተር ዩናይትድ ለቆ ወይም የማንቸስተር ዩናይትድ ቤት ቆይታውን ሲያጠናቅቅ ወደ ሊቨርፑል ቤት ከመሄዱ በፊት በማንቸስተር ዩናይትድ ቤት ውስጥ የነበረውን ታሪክ ማበላሸት አይፈልግም። ከሊቨርፑል ወጥቶ ወደ ማንቸስተር ዩናይትድ ቤት በመሄድም እንደዛው ታሪኩን ማበላሸት አይፈልግም። ልብ ብላችሁ አስቡት። አይደለም ከሊቨርፑል ወጥቶ ማንቸስተር ዩናይትድን ሊቀላቀል ይቅርና ውሉን ጨርሶ ፍሪ ኤጀንት ሆኖ ትሬንት አሌክሳንደር አርኖልድ ሪያል ማድሪድን ለመቀላቀል ሲወስን የሊቨርፑል ደጋፊዎች ላይ የተፈጠረውን ስሜት መርሳት የለብን። ምን አጎደለ ትሬንት አሌክሳንደር አርኖልድ? ምንም እኮ አላጎደለ። ውሉን አክብሯል። እስከ ውሉ ፍጻሜ ድረስ ቆይተዋል። ትራንስፈር ሪኩዌስት ምናምን አቅርቦ አምጾ እንደነ አሌክሳንደር አይዛክ ምናምን ያደረገው ነገር የለም። ውሌን ጨርሻለሁ፣ አዲስ ቻሌንጅ እፈልጋለሁ፣ እሄዳለሁ። ይሄንን ሲያደርግ ምን ሆነ ነው?
እንዴት ይህን የመሰለ ተጫዋች ስናጣ ሊቨርፑልን የሚጠቅም የዝውውር ገንዘብ እንድናገኝ ሳያደርግ ይሄዳል። እዚህ ድረስ ሄደው ተርጉመው የሚያዝኑና የሚያኮርፉ የሚቆጡ እንደተከዱ የሚሰማቸው የእግር ኳስ ወዳጆች ናቸው አሉ። ሰው ለአንድ ሰው ከባድ። የማይክል ኦዌንን ጉዳይ እናንሳ። የማይክል ኦዌንን ጉዳይ ስናነሳ ማይክል ኦዌን ለማንቸስተር ዩናይትድ ተጫውቷል። ማይክል ኦዌን እኮ በዚህ ሰዓት ላይ በማንም አፍ መነሳት ያለበት በሊቨርፑል ሌጀንድነቱ እኮ ነው። የጉርምስና ዕድሜውን የጉርምስና ጉብዝናውን ሮጦ የማይጠግበውን የሚያማምሩ የማጥቃት አቅሞችን የሚያሳየውን ማይክል ኦዌንን ያየነው እኮ በሊቨርፑል ማሊያ ነው። ማሊያ የሚሰፋውን ማይክል ኦዌን፣ ጎል አስቆጥሮ የሚገለበጠውን ማይክል ኦዌን፣ የሚያስፈራ የሚባለውን ለእንግሊዝ ብሔራዊ ቡድን አርጀንቲና ላይ ያገባውን ጎል ሁሉ ምናምን የማንረሳለትን ማይክል ኦዌንን እኮ የምናውቀው የሊቨርፑል ተጫዋች ሆኖ ነው። ሲያምር ከነ ልጅነቱ ከነ ጉብዝናው ምን አይነት ጉድ የፈላበት አጥቂ ነው ይባል በነበረ ጊዜ ማለት ነው። ማይክል ኦዌን ቀጥታ ከሊቨርፑል ወጥቶ ማንቸስተር ዩናይትድን አልተቀላቀለም። ከሊቨርፑል ወጣ፣ ሪያል ማድሪድ ቤት ገባ፣ ምናምን አለ። በተጫዋችነቱ የመጨረሻ ዘመን የፈርጉሰንን ጥሪ እምቢ ማለት አቃተኛል። የማንቸስተር ዩናይትድን ጥሪ እምቢ ማለት አቃተኛል። እድሎች ነበሩ ከዚህም ከዛም የሚመጡ። ከእነዚህ እድሎች መካከል አንዱ የፈርጉሰን ነው። ልሂድ እንዴ አልሂድ እንዴ ምናምን አላለም። የምር ነው እንዴ ነው ያለው። የፈርጉሰን ጥሪ ነው፣ የማንቸስተር ዩናይትድ ፍላጎት ነው። የተጫዋችነቱ የመጨረሻ ሰሞን እኮ ነው። የመጨረሻ ሰሞንም ቢሆን ግን ማንቸስተር ዩናይትድ ማሊያን ለብሶ የሰራው ስራ ግን በእውነት በጣም እኮ የሚያስደስት። ብዙዎቻችሁ የምታስታውሱት ይመስለኛል እነ ክሬግ ቤላሚ የማንቸስተር ሲቲ ተጫዋች ሆነው ማይክል ኦዌን የማንቸስተር ዩናይትድ ተጫዋች ሆነው የተደረገውን የማንቸስተር ደርቢ ጨዋታ በጣም እድሜ ልክ ለመርሳት በጣም የሚያስቸግር ብዙ ያጨቃጨቀ፣ ዳኛው 5 ደቂቃ ጨምረው እስከ 96ኛው ደቂቃ ድረስ ለምን ያጫውታሉ የተባለበት 95ኛው ደቂቃ አልፎ 96 ደቂቃ ሊሆን ሲል ነው ማይክል ኦዌን ለማንቸስተር ዩናይትድ የአሸናፊነቱን ጎል አግብቶ በመረቡ ጀርባ ዞሮ ደስታውን የገለጸው። አሁን የማንቸስተር ዩናይትድ ደጋፊዎች ማይክል ኦዌንን በተመለከተ በጎ ስሜት አላቸው። የታሪካቸው አካል ነው። በጉብዝናው ጊዜ ነው አይደለም ምናምን ሌላ ነገር ነው። የሊቨርፑል ደጋፊዎች ግን እንደ ራሳቸው ሌጀንድ ለማየት ሲያደናቅፋቸው ግን እንሰማለን። እንዲህ ያለ ድል አለ ወይ ማካሊስተር ነው ዋናው ጥያቄ እኮ። ቢሆን ለማንቸስተር ዩናይትድ ለእኔ አሪፍ ነው በጣም ይሆናል ወይ ነው እንግዲህ ትልቁ ጥያቄ። ሊቨርፑል ይህንን ተጫዋች ገበያ ላይ ሲያቀርብ ገበያ ላይ የቀረበውን ተጫዋች ለመውሰድ ፍላጎት ማንቸስተር ዩናይትድ ቤት ቢኖር ሱቁን አይዘጋም ወይ ነው ባጭሩ። ይሄ ሱቅ ለማንቸስተር ዩናይትድ የሚሰራ ሱቅ ነው ወይ ነው? ለማንቸስተር ዩናይትድ የሚሆን አይመስለኝም። ከሆነ ግን ማንቸስተር ዩናይትድ ሊቨርፑልን ለማብሸቅ የሚያገኘው ተጨማሪ እድል አድርጌ ነው የምወስድ። ከሆነ ግን ሉዊስ ፊጎ በባርሴሎና የደረሰበትን አይነት ነገርም እንኳን በዛ ኤክስቴንት በዛ ደረጃ ባልጠብቅም እንኳን በጣም ስትሮንግ የሆነ በጣም ጠንካራ የሆነ ትችት ተቃውሞ ማጋጠሙ ግን አይቀርም። ማካሊስተር የሳውዝ አሜሪካ ማንነት ያለው ነው። የሳውዝ አሜሪካ ሰዎች ለእንዲህ ያለ ነገር ግድ የላቸውም። ባህላቸው፣ ትራዲሽናቸው ኮንትሮቨርሲ ወይም ውዝግብ አያጣውም ምናምን ከተባለ ሄዶ የሞክረው ነገር ግን ቀደም ብሎ በዚህ አይነት ሂደት ውስጥ ያለፉትን ተጫዋቾች ልምዳቸውን ቢጠይቅ የጫናውን ክብደት ለመረዳት ቢሞክር የተሻለ ነው። በነገራችን ላይ ማካሊስተር ሲባል በረገገን እንጂ
የሰር ጂም ራትክሊፍ ትዕዛዝ የማንቸስተር ዩናይትድን የመሃል ክፍል ለማጠናከር ትልቅ ስራ መሰራት አለበትም። ጥብቅ ትዕዛዝ ነው የተሰጠዋል። እዚህ ውስጥ ማካሊስተር አለ የሚል ነው ተለጥፎ የመጣ ወሬ ነው። ዋነኞቹ የማንቸስተር ዩናይትድ ፍላጎቶች ዩናይትድ ትኩረት ሰጥቶ ይሰራባቸዋል የሚባሉት ግን እነ ካርሎስ ባሌባ፣ አደም ዋርተን፣ ከምንም በላይ ደግሞ ኤሊየት አንደርሰን። ማንን ትመርጣላችሁ? አንድ አልተባለም፣ ሁለት ነው። የሚገባውም እንደዛ ነው። እንግዲህ እንደ ከዚህ በፊቱ አነስተኛ በጀት ከሆነ ያለው ማንቸስተር ዩናይትድ በጀቱ ላይ ጥንቃቄ ማድረግ የሚገደድበት ከነ ሰር ጂም ራትክሊፍ ምርጡ አካሄድ መካከል አንደኛው የፈለጉትን ተጫዋች ያስፈርማሉ 200 ምናምን ሚሊዮን አካባቢ ያውጥተዋል። ግን ከሻጭ ክለቦች ጋር የሚደርሱበት ስምምነት ግን ለእኔ በጣም ያስደስተኛል። እቺን ያዝ ሌላውን ትደርሳለህ፣ ቀስ ብለህ ትበላለህ ነው። ከዛ የማንቸስተር ዩናይትድ ዓመታዊ ወጪ አንሶ ይታያል። ለተቆጣጣሪው አካል አስቸጋሪ እንዳይሆን ይሆናል። ስለዚህ ማንቸስተር ዩናይትድ መሀል ክፍሉን ለማጠናከር የሚሰራው ስራ በጣም ወሳኝ ነው። ግን ከመሀል ጎን ለጎን የሚፈልጋቸው ነገሮች መኖር የለባቸውም ወይ? ጥያቄ ሳናነሳበት የምናልፍ አይመስለኝም። የሰር ጂም ራትክሊፍ ትዕዛዝ ይፈጸማል። ማን ይሁን የሚለው በነገራችን ላይ ቶናሊ የሚባለው የኒውካስል ዩናይትድ ተጫዋችም እንደዚሁ በዝርዝራቸው ውስጥ ነው። እሱ ተጫዋች ጥር ላይ አርሰናል በጣም ፈልጎት የነበረ ተጫዋች ነው። ስለዚህ ቶናሊ የማንቸስተር ዩናይትድ ተጫዋች እንዲሆንም በሀሳብ ደረጃ የተያዘ ነገር አለ። አሁን ግን ማን ይሁን ነው? አደም ዋርተን ይሁን፣ ካርሎስ ባሌባ ይሁን፣ ኤሊየት አንደርሰን ይሁን፣ ማካሊስተር ይሁን፣ ቶናሊ ይሁን፣ ገሌ ይሁን ምን የሚለው በማን ነው የሚወሰነው? ቋሚው አሰልጣኝ ማን ነው በሚለው ነው የሚወሰነው ተብላችኋል። ማንቸስተር ዩናይትድን በቋሚነት የሚያሰለጥነው ካሪክ ነው ከሆነ የካሪክ ሀሳብ ይጠየቃል። ማን ዩናይትድን በቋሚነት የሚያሰለጥነው ሰው ሉዊስ ኤንሪኬ ነው ከሆነ ከሉዊስ ኤንሪኬ አንጻር ከእሱ ጋር በሚደረግ መመካከር የሚቀጥል ነው የሚሆነው። አሁን ላይ የሚወሰን ውሳኔ የለም። ግን ወርልድ ክላስ ናቸው የሚባሉ በጣም ትልልቅ የሚባሉ ተጫዋቾች ክረምቱ ላይ ማንቸስተር ዩናይትድን መቀላቀላቸው ግን አይቀርም። መሃል ክፍሉ መጠናከሩ አይቀርም። ካዚሜሮ እና ማን ዩናይትድ መለያየታቸው አይቀርም። የብሩኖ ፈርናንዴዝን ጉዳይ ግን እንጃ። ማንም ቢፈርም ለማንቸስተር ዩናይትድ በአሰልጣኝነት ኤሊየት አንደርሰንን ባይተው ግን ደስ ይለኛል። ኤሊየት አንደርሰንን ባለፈው ክረምት የነበረው ምርጫ ካርሎስ ባሌባ ነው። የምርጫ ማስተካከያ የማድረግ መብት ደግሞ አለኝ። አሁን ኤሊየት አንደርሰን ለማንቸስተር ዩናይትድ በጣም 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 ጥሩ ተጫዋች፣ ጥሩ ግዢ፣ ጥሩ ዝውውር ይሆናል የሚል እምነት አለኝ። የእናንተስ ስንል ለምሳሌ 0957 74 እያለ በሚቀጥል ቁጥር ላይ የእኔ ምርጫ አንደርሰንና አደም ዋርተን ናቸው ብለዋል። እንደዚህ የእናንተን ስሜት ደግሞ ብናቅ በጣም ደስ ይለናል። ለማንኛውም ማን ዩናይትድን ወደ ክብር የመመለስ ጥረት ተጠናክሮ ይቀጥላል። እንደተገባው ቃል በ2028 ዩናይትድ የእንግሊዝ ፕሪሚየር ሊግን ዋንጫ የሚያሸንፍ ቡድን እንዲኖረው ይሰራል ተብሏል። ይህንን በተመለከተ የሚያድጉ መረጃዎችን ይዘን እንደገና እንመጣለን። መልካም፣ አብራችሁን ስለነበራችሁ አድማጮቻችን እጅግ በጣም አድርገን እናመሰግናለን። ዕለተ ማክሰኞ ጥሩ ሆኖ እንዲቀጥል በእኛ በኩል እንመኛለን። የቀሩ ሌሎች አዳዲስ መረጃዎችን ይዘን ደግሞ ምንመለስ ይሆናል። በያላችሁበት ያማረ ጊዜ ይሆንላችሁ። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten and South Africa have got